እንግዲህ ከአራት እስከ አምስት ወሬዎች አሉን ስንል ነበር። ዛሬ ትልቅ መነጋገሪያ የነበረው አዲስ አበባ ላይ የውጭ ሀገር ዜጎችን ለማገት የተሰራው ድራማና መጨረሻው የሚለውን ጉዳይ ተከታትየዋለሁ ብሏል ቢኒያምና ከዛ ብንጀምር እገታ ነው እኔ እገታው ላይ ነበርው ራስው ልኛ መመስለው ፊቴ ምናምን አይመስልም የሆነ ለሊት የምትወጣው ነገር አለ እኮ አንተ ብለኛል እኮ ባለፈው ይሄ ነገር ግን ተደጋገመ በጣም ተደጋገመ አዲስ አበባ ፖሊስም አውጥቶታል በገጹ ላይ እንግዲህ የጥንቃቄ መልእክት ብሎ ነው አዲስ አበባ ፖሊስ እንዲሁ ያወጣው በከተማ አስተዳደሩ ከተሰሩና የመንግስት ልዩ ትኩረት ከተሰጣቸው ፓርኮች መካከል እንጦጦ ፓርክ ይጠቀሳል ብሏል እንግዲህ ፓርኩ የቱሪስት መዳረሻ የከተማችን ነዋሪዎች መዝናኛ እንደዚሁም ደግሞ ጤናን ለመጠበቅ ደግሞ ስፖርታዊ እንቅስቃሴዎች ይደረግበታል ብሏል ሆኖም ግን ይህ ህብረተሰቡን እንቅስቃሴ ተከትለው ጎብኚ ስፖርተኛ ወይም ደግሞ ሌላ በመምሰል አሳቻ ስፍራ በመደበቅ ወንጀል ሊፈጽሙ ሲሉ እንግዲህ አዲስ አበባ ፖሊስ ዛሬ ይዣቸዋለሁ ነው ያለው እንግዲህ በዛሬው ዕለት ምናልባት በምስሉ ላይም ልናያቸው እንችላለን በኋላ ሽሮሜዳ ቁስቋም አካባቢ ወደ እንጦጦ የሚገቡ የሆላንድ ዜጎች ሊዘረፉ ሲሉ ደርሻ ያስጥያቸዋለሁ ብሏል በጣም አሳዶ በቁጥጥር ስር አውሎ ምርመራ እያደረገ ይገኛል ያለው በምርመራውም አንደኛው እንግዲህ አሁን ተጠርጣሪ ነው የሚባለው ስላልተፈረደበት አንደኛው ተጠርጣሪ ፎርጂድ የመከላከያ መታወቂያን ይዞ የተገኘ ሲሆን የሁለቱን ደግሞ እያጣራን ነው ብሏልና ተጠርጣሪዎቹ ከፖሊስ ለማምለጥ ሲሮጡ እንደዚሁ እና ሲዘሉ ጉዳት እንደደረሰባቸው እንደዚሁ ተገልጿል እንግዲህ ዛሬ እንጦጦ አካባቢ ከኢትዮጵያ ውጪ የሆኑ ዜጎችን ሆላንድ እዚህ ጋር በምስሉ ላይ ምን አንድ ወንጀለኛ ነው አንደኛው ወንጀለኛ ይሄ ነው ደሞ ዝንጥ ብሏል እኮ ምናልባት በጉዳዩ ላይ ኮማንደር ማርቆስ አዲስ አበባ ፖሊስ ብዙ ጊዜ ያው በለታሪያስ አዲስ መረጃ ይሰጡናል ከጉዳዩ ጋር በተገናኘ ዝርዝር መረጃ ቢሰጡን ጥሩ ነው ለጥንቃቄ ጥሩ ነው ኮማንደር እንደምን አመሹ ተናስተልኝ ሰላም ነው ወይ ሁሉ ሰላም ነው አለን ኮማንደር ዛሬ እንግዲህ በተለይ የውጭ ሀገር ዜጎችን ለማገት ሙከራ ያደረጉ ሰዎችን የአዲስ አበባ ፖሊስ እንደያዘ ገልጾ ነበር ከሱ ጋር በተገናኘ የሚሰጡን ተጨማሪ መረጃ ምንድነው ኮማንደር ያው ተጨማሪ መረጃ እንኳን እስካሁን የወንጀል ፈጻሚዎቹ በቁጥጥር ስር ውለዋል ምርመራ እየተጣራ ያለበት ሁኔታ ነው ያለው ዞሮ በዚህ ቦታ ላይ የአዲስ አበባ ፖሊስ ያው የወንጀል መከላከልና የትራፊክ አደጋ ስራዎችን እንደሚሰራ ይታወቃል በዚህ ቦታ ላይ በተለይ በቋሚ ጥበቃ በፓትሮልም ከእንደገና ደግሞ የፖሊስ አባሎቻችን በዩኒፎርም ለብሰው እንቅስቃሴ የሚያደርጉበት ቦታ ነው ስለዚህ እዚህ ቦታ ላይ እነዚህ ወንጀል ፈጻሚዎች ቀደም ሲል በፖስት እንዳደረግነው ሁሉ ወንጀል ለመፈጸም እንቅስቃሴ ሲያደርጉ በፖሊስ አባሎቻችን በቁጥጥር ስር ውለዋል ያው ወንጀል ፈጻሚዎቹ ወንጀል ከፈጸሙ በኋላ ለማምለጥ እንቅስቃሴ ያድርገዋል ፖሊስ ግን ያው በቅርብ ርቀት ላይ ስለነበረ እነሱም በቁጥጥር ስር ለማዋል ባደረገው ጥረት ጊዜ ጉዳት ደርሶባቸዋል ዞሮ ወንጀል ፈጻሚዎቹን ወይም ተጠርጣሪዎቹን በቁጥጥር ስር አውለን አሁን ምርመራ እያጣራን ያለንበት ሁኔታ ነው ያለው ግን ወንጀል ፈጻሚዎቹ በቁጥጥር ስር የዋሉት በጉለሌ ክፍለ ከተማ የወንጀል መከላከል አባላት መሆኑን ህብረተሰቡ እንዲገነዘብ እንፈልጋለን ይሄ ተመሳሳይ ልብስ በማድረግ ህግ አስከባሪ መስሎ መንቀሳቀስን ነው እንደ ምክንያት የተቀመጠውና ከሱ ጋር በተገናኘ አሁን እንዴት ይታወቃል ፌክ የሆነ ወይም ደግሞ ወንጀለኞች የሚጠቀሙበት ህጋዊ ያልሆነው አልባሳትና ወይም ደግሞ ዩኒፎርም በምን ሊታወቅ ይችላል መታወቂያም ሊሆን ይችላል ምክንያቱም የመከላከያ ሰራዊት መታወቂያን ፎርጂድ የማሰራት ነገር አለ ልብሱንም የመልበስ ነገር አለ ትክክለኛውን ከትክክለኛ ካልሆነ በምን አይነት መንገድ ነው ማወቅ የሚቻለው ያው ወደፊት መስራት ያሰብናቸው አንዳንድ ስራዎች አሉ ማለት የአዲስ አበባ ፖሊስ በተለይ የፖሊስ መታወቂያችን ያው አንድ ፖሊስ ወንጀል የመከላከል መብት እንዳለው ይገልጽና ሁሉም ፖሊስ በተጠየቀ ጊዜ ብቻም ሳይሆን መታወቂያውን የማሳየት ግዴታ እንዳለበት ነው የሚደነግገው ትክክለኛው ፖሊሶች ስራቸውን ሲሰሩ ምናልባት መታወቂያቸውን ፖሊስ ስለመሆናቸው ህብረተሰቡ የሚጠይቃቸው ከሆነ መታወቂያቸውን ያሳያሉ እንደውም አንዳንድ ጊዜ የጥርጣሬ አይነት መንፈስ ካለ ሰው ጋር
ማለት ስራቸውን እየሰሩ መታወቂያቸውን ያሳያሉ። እነዚህ ወንጀል ፈጻሚዎች ግን ጭራሽ መታወቂያ አሳዩን በሚባሉ ሰዓት ላይ ሌላ ችግር ውስጥ ነው የሚገቡት። እንዴት መታወቂያ ይጠይቀናል ነው የሚገቡት። ስለዚህ ይሄን ግምት ውስጥ ማስገባት አንድ ያስፈልጋል። ግን ወደፊት ደግሞ ያሰብናቸው አንዳንድ ነገሮች አሉ። ማለት የፖሊስ አባል መሆኑን በቀጥታ የሚታወቅበትን ሲስተም እየፈጠርን ነው። እሱን ወደፊት ያው ግልጽ ሲሆን ለህብረተሰቡ ግልጽ እናደርጋለን። ግን ዞሮ ዞሮ የሆነ ስራ በሚሰራ ሰዓት ላይ ዩኒፎርም የለበሰ ሁሉ ፖሊስ ላይሆን ይችላል። ከዚህ በፊትም በተለያዩ ሚዲያዎች ላይ ግልጽ እንዳደረግነው ዩኒፎርም ለብሰው ወይም ፖሊስ ነን ብለው ወንጀል ሊፈጽሙ የሚችሉ ሰዎች ሊኖሩ እንደሚችሉ ህብረተሰቡ መገንዘብ መቻል አለበት። ስለዚህ አጠራጣሪ ነገር ካየ ወንጀል ፈጻሚዎቹ ሰው ያው በራሳቸው ቁጥጥር ስር ስለሚያደርጉት ብዙ ነገር ሊያስተውል አይችልም ስለሚሉ ምናልባት ከላይ ዩኒፎርም ለብሶ ሸራ ጫማ ሊያደርግ ይችላል፣ ወይንም መለየው ላይ ያደርግ ወይ ጺሙን አሳድጎ ሊሆን ይችላል፣ ወይ ሌላ እንደዚህ የመሳሰሉ ነገሮችን ፖሊስ የማያደርጋቸውን ወይም መለየው ለባሹ የማያደርጋቸውን ነገሮች ሊያደርግ ይችላል። ሰው ግን እሱን ግምት ውስጥ አያስገባውም። ማለት እነሱ የመጡበትን ጉዳይ ብቻ ስለሆነ ግምት ውስጥ የሚያስገባው እነዚህ ሰዎች ብሎ ሊጠራጠር የማይችልባቸው ኮንዲሽኖች ይኖራሉ። ግን መረጋጋት ያስፈልጋል። ፖሊስ ማለት ህጋዊ ነው፣ የማስከበር ስልጣን የተሰጠው አካል ነው። ስለዚህ ቤታቸው ወይንም በተለያዩ ቦታዎች ላይ እንቅስቃሴ ሲያደርግ ምናልባት ፖሊስ የሚያስመስለው ነገር ካዩ መጠራጠርና ለሚመለከተው አካል ቶሎ መረጃውን ማድረስ ይኖርባቸዋል፣ አጠራጣሪ ነገር ካለ ማለት ነው። ከዛ ውጭ ግን ፖሊስ ለሚሰራቸው ማናቸውም የወንጀል መከላከልም ሆነ የትራፊክ አደጋ መከላከል፣ ሌሎችም የፖሊስ ስራዎች ህብረተሰቡ ተባባሪ መሆን እንዳለበት እሱ ጥያቄና መልስ የለውም። ግን አጠራጣሪ ነገር ካለ እኛ ሁሌ የምናስተዋውቀው የአዲስ አበባ ፖሊስ የመረጃ ስልክ ቁጥር አለ። ለምሳሌ 01111110111 አሁን ደግሞ በቅርቡ ግልጽ ያደረግነው ከ991 ባሻገር 990 የአዲስ አበባ ፖሊስ የመረጃ ስልክ ቁጥር ነው። ይሄ 990 በቅርቡ ነው ይሄን ያስተዋወቅነው። 990 ብዙ ጊዜ የለም ነበር፣ ያው ማህበረሰቡ ያውቀዋል። 991 ነበር የምናስተዋውቀው። አሁን ግን በቀጥታ 990 የአዲስ አበባ ፖሊስ የመረጃ ስልክ ነው። ስለዚህ የሆነ ነገር አጠራጣሪ ነገር በሚያጋጥም ሰዓት ላይ በዚህ ስልክ እንደዚህ አይነት ነገር እዚህ ቦታ ላይ እያጋጠመን ነው፣ ስለዚህ የጣቢያውን አመራር ወይንም የክፍለ ከተማውን አመራር ወይንም እዛ ቦታ ላይ ያሉ ፖሊሶችን ላኩልንና እንዲረጋገጥ አድርጉልን የማለት መብት አላቸው። እንደዚህ ካልሆነ በስተቀር ወንጀልን መከላከል የምንችልበት ሁኔታ ላይኖር ይችላል። ያው ወንጀል ፈጻሚዎች ምቹ ሁኔታን ይፈልጋሉ፣ ተመሳስለው ወንጀል ይፈጽማሉ። አንዳንድ ጊዜ እንዳልኩ የጸጥታ አካላትንም ልብስ ለብሰው ወንጀል የሚፈጽሙ ሰዎች እንዳሉ እኛም በራሳችን ፔጅ ላይ ግልጽ ያደረግንበት ሁኔታ አለ። ይሄን የምናደርገው ህብረተሰቡ ተገንዝበው ተገቢውን ቁጥጥር እንዲያደርግ፣ አጠራጣሪ ነገር በሚያጋጥመው ሰዓት ላይ ደግሞ ለፖሊስ መረጃ መስጠት እንዲችል ስላሰብን ስለሆነ ይሄን ተግባራዊ እንዲያደርግ ነው ለማህበረሰቡ መልዕክት እናስተላልፈው። ከልብ አመሰግናለሁ። የዘውትር የታዲያስ አዲስ ተባባሪ ኖት ኮማንደር ማርቆስ። ከታዲያስ አዲስ ጋር ስላደረጉት ቆይታ ከልብ ነው የማመሰግነው። መልካም ምሽት ብያለሁ። እኔም አመሰግናለሁ። መልካም ምሽት። ዋው! ያው እንግዲህ ቀደም ሲል የዛሬ አመሻሽ ለየት ያለ ጉዳይ ነው፣ ለየት ያለ ወሬ ነው። ሁሉም በቁጥጥር ስር ውለዋል። ዝርዝር መረጃም እሳቸው ሰጥተውናል። በጣም አይገርምም? ግን አሁን አብዛኛውን ጊዜ እኔ አሁን ልጠረጥር ማልችለው ቀጥታ ዩኒፎርሙን ነው የምታየው፣ ከዛ ጉዳይን ነው የምታስታውሰው። ግን ከድሬሲንጉ የምትለየው ነገር አለ፣ ትክክለኛ የህግ አመራር ካልሆነ ማለት ነው። እኔ ግን አንድም በደንብ ልብ ብለን ልንሰራበት ይገባል ብዬ የማስበው የፖሊስ አባላት ህብረተሰቡን ወይም ተጠርጣሪ አካላትን ወይም ደግሞ ማንንም ሰው ኮሙኒኬት ሲያደርጉ ሊሄዱበት የሚገባ መንገድ አለ ብዬ አስባለሁ። መለየት የምንችለውም እንደዛ ነው። ሁሉም ሳይሆን በጣም ጥቂቶች መተው ሲያናግሩን ወይ ተቆጥተው ነው የሚያናግሩን፣ እንድንፈራ መብት እንደሌለን እንዲመስለን ሆነው የሚያናግሩ አሉ። በጣም ጥቂቶች ናቸው በእርግጥ። ወጥ የሆነ የኮሙኒኬሽን ስታይል ሊኖራቸው ይገባል። ከሌ ይባላለው እንደዚህ ፖሊስ ነኝ ከእንደዚህ ነው የምሰራው፣ ዛሬ የመጣሁበት ምክንያት ይሄ ነው፣ ይሄን ነገር እንድታደርግ ኤክስፔክት ትደረጊያለሽ ብለው በዛ መንገድ ቢያናግሩን። ካልሆነ እነዚህ ሌቦቹ ምን ያደርጋሉ? 990 እና 991 ለመደወል ራሱ ስልክ ስታወጣ እኮ ይቀሙሻል። ስልክሽ መማታትም አለ። ያንንም የሚያደርጉ አንዳንድ የፖሊስ አካላት ስላሉ እነዚህ ናቸው አይደሉም ለማለት ግራ ያጋባናል። ልዩነቱ በደንብ መስፋት አለ። ወጥ የሆነ ሁሉም የፖሊስ አባል ህጋዊ የሆነው የፖሊስ አባል ሁሉም
በህጋዊ መንገድ ብቻ ነው ኮሚኒኬት እንዲያደርገን ኤክስፔክት መደረግ ያለበት ካልሆነ ፖሊስ አባሉም ተጠያቂ እንዲሆን ማድረግ አለብን እንደዛ ማይሆን ከሆነ እንዴት እንለያቸዋል አሁን እንደተባለው በጫማ በመናምን ሲባል ያንን አሟልተው ሊመጡ ይችላሉ ወንጀለኞች እስከሆኑ ድረስ ጸጉሩን ጺሙን ተቆራርጦ መታወቂያ ካሰራ ላይ መጣበት ይችላል በደንብ ተከርክሟል ከላይ ሁሉ እዛ ላይ መሰራት እኔን መስሎ ከች በቃ አንተን መስሎ አባላቱ ላይ የምንሰራው ትልቅ ስራ እዛ ላይ በደንብ ከሰራን እነዚህን ነጥረን ለማውጣት የምንጠቀምበት መንገድ ቀላል ሊሆን ይችላል ብዬ ማስባለሁ ምክንያቱም ያውን ስልክ ስደውል አንቺ ማነሽ ምናምን ብሎ ይቀሙናል ምናቀው ሀቅ ስለሆነና ሌባውም ያንን ማድረጉ ስለማይቀር እንዳትታገል ደግሞ የፖሊስ አባል ነው ብለህም ራስን እንትን ስለምትል እዛ ላይ በደንብ ቢሰራ እነዚህ መለየት እንችላለን ብዬ አስባለሁ እንግዲህ ዛሬ ለየት ያለ ወሬ ነው አዲስ አበባ ላይ 991 እና 990 ላይ ማንኛውንም ለየት ያለ ነገር ስታዩ ለአዲስ አበባ ፖሊስ መደወል ይችላልላችሁ ነፃ ነው ቁጥሩ ነው ይጠቆማል 990 እንግዲህ አጠቃላይ ወሬው ሲደመደም አዲስ አበባ ላይ የውጭ ሀገር ዜጎችን ለማገት የተሰራው ድራማ እንግዲህ ከሸፈ ግን በጣም ማመስገንም አለበት ቃል ራሱ ደስ አይደል ከሸፈ በቃ ወንጀል ሲከሽፍ ከሸፈ ሲባል በቃ ደስ ይላል